የሁለት ወንዞችና የባለራዕዮች ትንሳኤ ታሪክ የሚመዘገበው በወረቀት ላይ ብቻ አይደለም። አንዳንዴ ታሪክ በውሃ ላይ ይፈሳል። እንዴት አላችሁ? በዓለም ታሪክ ውስጥ በአንድ ወቅት የሞት ሸለቆ ተብለው የተፈረዱ ሽታቸው ከተማን ያወከና ለሰው ልጅ ደግሞ ስጋት የነበሩ ሁለት ታላላቅ ወንዞች አሉ። አንደኛው የአውሮፓ ለንደን ኩራት የሆነው የቴምስ ወንዝ ሲሆን ሁለተኛው ደግሞ አራዳን ሰንጥቆ የሚፈሰውና ዛሬ ግን አዲስ ማንነቱን የተቀዳጀው የአዲስ አበባ ወንዝ ነው። ዛሬ የምናየው አስገራሚ ታሪክ ውርደት እንዴት ወደ ድል እንደሚቀየርና የቆሸሸ ወንዝ ደግሞ እንዴት የከተማ ክብር እንደሚሆን የሚያሳየውን የትንሳኤ ጉዞ ነው። ወደ 19ኛው ክፍለ ዘመን ለንደንን መልሳችሁ። በዚያ ዘመን ለንደን የዓለም የንግድና የፖለቲካ ማዕከል ብትሆንም በመሃሏ ይፈስ የነበረው የቴምስ ወንዝ ግን የከተማዋ ትልቁ ነውር ነበረ። የፋብሪካ ኬሚካሎች፣ የሰውና የእንስሳት ቆሻሻዎች በቀጥታ ወደ ወንዙ ይፈሱ ስለነበረ በ1858 ዓ.ም ለንደን ታላቁ ግማት ተብሎ የሚጠራውን አስከፊ የሆነ ክስተት አስተናገደች። ሽታው በጣም ኃይለኛ ከመሆኑ የተነሳ በወንዙ ዳርቻ ይገኝ የነበረው የእንግሊዝ ፓርላማ ስብሰባውን ለማካሄድ አልቻለም ነበረ። በዚያም መስኮቶቹን በጸረ ተባይ በታጠቡ ጨርቆች ለመሸፈን ቢሞክሩም አልተሳካላቸውም። ከዚያስ ጠቅላይ ሚኒስተር ቤንጃሚን ዲስራኤሊና ድንቅ የሆነው መሐንዲስ ደግሞ ሰር ጆሴፍ ባዛልጌት የማይቻል የሚመስለውን ግዙፍ የከርሰ ምድር የፍሳሽ ቱቦ በመዘርጋት ቴምስን ከሞት አዳኑት። ዛሬ ያውርደት የነበረው ወንዝ የለንደን የቱሪዝም ዋልታና የአውሮፓ ደግሞ ንጹህ ወንዝ ለመሆን በቅቷል። በሌላ በኩል ደግሞ አዲስ አበባ እንገኛለን። ከተማዋ እያደገች ስትሄድ ግን ወንዞቿ የሽንትና የቆሻሻ መጣያ ሆነው ቆይተዋል። ባለፉት 130 ዓመታት ውስጥ ህንፃዎች ፊታቸውን ወደ አስፓልት ጀርባቸውን ደግሞ ወደ ወንዙ በማዞራቸው ወንዙ የከተማችን የጓሮ ቆሻሻ መጣያ ሆኖ ቆይቷል። ልክ እንደ ለንደኑ ቴምስ አራዳን አቋርጦ የሚያልፈው ወንዝም የከተማችን ስውር ውርደትና የወንጀለኞች ደግሞ መሸሸጊያ ሆኖ ለበርካታ አስርት ዓመታት ዘልቋል። በየክረምቱ የጎርፍ ስጋት፣ በየበጋው ደግሞ አስከፊ ሽታ የነዋሪዎች ዕጣ ፈንታ ነበረ። ወንዙ ውበት መሆኑ ቀርቶ ከተማዋ ልትደብቀው የምትፈልገው ትልቅ ቁስል ሆኖ ኖሯል። አንድ ከተማ እንዲለወጥ የግድ መሐንዲስ ብቻ ሳይሆን ባለራዕይ መሪም ያስፈልጋል። በለንደን ዲስራኤሊ እንደነበረው ሁሉ በአዲስ አበባ የወንዞችን ጥቅም የተረዳና ከተማዋን ደግሞ ወደ ዓለም አቀፍ ደረጃ ለማሳደግ የቆረጠ አመራር በጠቅላይ ሚኒስትር አብይ አህመድ መሪነት ሲመጣ ነገሮች ተቀየሩ። ብዙዎች የማይቻል ነው ያሉትን የኮሪደር ልማት ፕሮጀክቱን በመተግበር ልክ እንደ ለንደኑ ባዛልጌት ስራ የቤቶችና የህንፃዎች ቆሻሻ በቀጥታ ወደ ወንዙ እንዳይገባ የሚከለክሉ ግዙፍ የሆኑ የፍሳሽ ቱቦዎች በወንዝ ዳርቻ ተቀብረዋል። የወንዙ ዳርቻዎች ደግሞ በድንጋይ ንጣፍ ተገንብተው የወንዙ ፍሰት እንዲስተካከል ተደርጓል። ይህ እርምጃ ወንዙን ከቆሻሻ መጣያነት ወደ ህዝብ መዝናኛነት የቀየረ ታላቅ ታሪካዊ ሽግግር ነው። ዛሬ የተመረቀው የአራዳ ፓርክ ደግሞ የዚህ ታላቅ ራዕይ ሕያው ምስክር ነው። በአንድ ወቅት ማንም ሊጠጋው የማይፈልገውና በቆሻሻ የተሞላ የወንዝ ዳርቻ ዛሬ ግን በንጹህ ፏፏቴዎች፣ በድንቅ የአርኪቴክቸር ስራዎችና በለመለመ ሳር ተተክቷል። ትናንት ጀርባ የተሰጠው ወንዝ ዛሬ የከተማችን የፊት ለፊት ገጽታዋ ሆኗል። የአዲስ አበባ ነዋሪዎች የወንዝ ድምጽ እየሰሙ የሚዝናኑበት፣ ቱሪስቶችም ደግሞ ከተማዋን በውበት የሚያስታውሷት ድንቅ ስፍራ ሆኗል። አዲስ አበባ አሁን ፊቷን ወደ ወንዞቿ መልሳለች። በአንድ ወቅት ነውር የነበረው ወንዝ ዛሬ የከተማችን የክብር ምልክት ሆኗል። የለንደኑ ቴምስ የፈጀውን የረጅም ጊዜ ለውጥ አዲስ አበባ በጥቂት ዓመታት ውስጥ ለማድረግ መቻሏ ደግሞ የራዕዩን ግዝፈትና የትጋቱን ደግሞ ጥልቀት ያሳያል። ታሪክ ባለራዕዮችን የሚያስታውሰው ባስወገዱት ቆሻሻና በፈጠሩት ውበት ነው። አዲስ አበባ ፊቷን ወደ ውሃዎቿ ስትመልስ፣ ውሃዎቿም ደግሞ ውበቷን መልሰውላታል። አዲስ አበባ አሁን ስሟን መስላለች። የእውነትም አዲስ አበባ ሆናለች።